ሰላም ሰላም እንዴት ናችሁ? ውድ የተወደዳችሁ ዩቲዩብ ቻናል ቤተሰቦቻችን ዛሬ ደግሞ በሎጂክ ቻፕተር 3 ላይ ቤዝድ ያደረጉ ምርጥ ጥያቄዎች ወደ እናንተ ይዘን መጥተናል። ከእናንተ የሚጠበቀው እነዚህን ጥያቄዎች መስራትና ራሳችሁን መፈተሽ ነው። 10 ጥያቄ ብቻ ነው የምንሰራው። ምንም የተንዛዛ አይደለም። እቺን 10 ጥያቄ ሰርታችሁ ከ10 ምን ያህል እናገኛችሁ ራሳችሁን መፈተሽ ብቻ ነው። ምንም አይነት ደቂቃ ሳንፈጅ ቀጥታ ወደ ጥያቄው እንግባ ማለት ነው። ጥያቄ ቁጥር 1 what is the main difference between cognitive and emotive meaning? What is the main difference between cognitive and emotive meaning? ኮግኒቲቭ ሚኒንግ እና በኢሞቲቭ ሚኒንግ መካከል ያለው ዲፍረንስ ምንድን ነው የሚለን? ኤ ኮግኒቲቭ ሚኒንግስ አር ኦልዌይስ ትሩ ዋይል ኢሞቲቭ ሚኒንግስ አር ኦልዌይስ ሚኒንግስ አር ፎልስ። ኮግኒቲቭ ሚኒንግ ሁሌም ትሩ ሲሆን ኢሞቲቭ ሚኒንግ ደግሞ ፎልስ ነው። ኮግኒቲቭ ሚኒንግስ ኮንቬይ ኢንፎርሜሽን ዋይል ኢሞቲቭ ሚኒንግ ኤክስፕረስ ኦር ኢቮክ ፊሊንግ። ኮግኒቲቭ ሚኒንጎች የሆነ መረጃ ለማስተላለፍ የሚጥሩ ናቸው። ኢሞቲቭ ሚኒንጎች ደግሞ የሆነን ስሜት ለመቀስቀስ ነው። ሲ ኮግኒቲቭ ሚኒንግ አር ዩዝድ ኢን ሳይንስ ዋይል ኢሞቲቭ ሚኒንግ አር ዩዝድ ኢን ፖይተሪ። ኮግኒቲቭ ሚኒንጎች በሳይንስ ላይ የምንጠቀመው ሲሆን ኢሞቲቭ ሚኒንጎች ደግሞ በግጥም ላይ። ዲ ኮግኒቲቭ ሚኒንግስ አር ኒውትራል ዋይል ኢሞቲቭ ሚኒንግስ አር ፖዚቲቭ። ኮግኒቲቭ ሚኒንጎች ኒውትራል ናቸው፣ ምንም እንትን የላቸውም። ኢሞቲቭ ሚኒንጎች ደግሞ ፖዘቲቭ ወይም አዎንታዊ ተጽዕኖ ነው የሚያሳድሩት ይለናል። ስለዚህ የትኛው ይመስላችኋል? በኮግኒቲቭ እና በኢሞቲቭ ሚኒንግ መካከል ያለው ልዩነት ምንድን ነው? ኮግኒቲቭ ሚኒንጎች ተርሞች ወር ፍሬዞች ምን ብሎ ነው የሚያስረዳው? ሎጂክ የሆነን መረጃ ለማስተላለፍ ነው። የሆነን ኢንፎርሜሽን ትራንስሚት ለማድረግ ወይም ኮንቬይ ለማድረግ ነው የሚጥረው። በተቃራኒው ደግሞ ኢሞቲቭ ሚኒንግ ደግሞ ተርሞች ወይም ፍሬዞች ሊሆኑ ይችላሉ። እንደገና ደግሞ እንደዛ ምን ለማድረግ ነው ዋና አላማቸው? የሆነን ስሜት ለመቀስቀስ ነው። ለምሳሌ የልጅ ማስወረድ ምሳሌን መጠቀም እንችላለን። ለምሳሌ ፎር ኤግዛምፕል አቦርሽን ክሊርሊ ኢሉስትሬት ዲስ ዲስቲንክሽን ዊዝ ኒውትራል ኢንፎርሜሽናል ዲፊኒሽን ቢንግ ኮግኒቲቭ ኢንፎርሜሽናል። ስለ አቦርሽን የሆነ ቃላት ለምሳሌ አቦርሽን ለምን እንደሚጎዳ ለእናትየው ያለው ጉዳት ምናምን ብሎ ሲጠቅስ ኢንፎርሜሽን እያስተላለፈ ነው። ይህም ኮግኒቲቭ ሚኒንግ ይባላል። ሌላው ደግሞ የሆኑ ስሜትን ለመቀስቀስ አቦርሽን ወይም ማስወረድ ማለት እንደ ግድያ ነው ምናምን ወይም የሆነ ስሜት ቀስቃሽ የሆኑ ቃላቶችን በመጠቀም ደግሞ ሲሆን ኢሞቲቭ ሚኒንግ ይሆናል ማለት ነው። ስለዚህ ዋና ዲፍረንሱ ያ ነው ማለት ነው። ቢ ላይ ያለው ኮግኒቲቭ ሚኒንግ ኮንቬይ ኢንፎርሜሽን ዋይል ኢሞቲቭ ሚኒንግ ኤክስፕረስ ኦር ኢቮክ ፊሊንግ የሚለው መልስ ይሆናል ማለት ነው። ስለዚህ የአንደኛ መልሱ ቢ ነው ማለት ነው። ሁለተኛ ስቴትመንት ኮንቴኒንግ ተርምስ ላይክ ኢንሂውማን መርደሪንግ ኤንድ ኢኖሰንት ቱ ዲስክራይብ አቦርሽን ኢዝ አን ኤግዛምፕል ኦፍ ዋት ታይፕ ኦፍ ሚኒንግ። ይሄን ለምሳሌ ከላይ የጠቀስነው አይነት ነው። አቦርሽንን ወይንም ማስወረድን እንደ ኢሰብአዊ የሆነ ግድያ ወይንም ደግሞ ኢኖሰንት የሆነ ተግባር ነው ብሎ መግለጽ ምን አይነት ሚኒንግ ነው የሚገልጸው ነው ብሎ የሚጠይቀው። ኤ ኮግኒቲቭ ሚኒንግ፣ ቢ ኢሞቲቭ ሚኒንግ፣ ሲ ስቲፑሌቲቭ ሚኒንግ፣ ዲ ሌክሲካል ዲፊኒሽን። ስለዚህ ከላይ ለማየት ሞክረናል። በምሳሌም የተጠቀምነውም የአቦርሽን ምሳሌ ነበረ። ስለዚህ እዚህ ጋር ኢሰብአዊ ግድያ፣ ኢኖሰንት ምናምን እያለ ሲገልጽ ኢሞቲቭ ሚኒንግን ነው ኤክስፕረስ የሚያደርገው። ከላይ ለማየት ሞክራል። ኢሞቲቭ ሚኒንጎች ሁሌም የሆነን ፊሊንግ ኢቮክ ለማድረግ ነው የሚጥሩት። ኮግኒቲቭ ሚኒንጎች ደግሞ የሆነን መረጃ ለማስተላለፍ ነው ማለት ነው። ስለዚህ ዳንሰር ዊል ቢ ማለት ነው። ዳንሰር ዊል ቢ። ሶስተኛ አኮርዲንግ ቱ ዘ ዶክመንት ዋት ኢዝ ኤ ተርም። በዶክመንቱ ወይም በሎጂክ ተርም የሚለው ምን ነው የሚገልጸው? ኤ ፕሮፐር ኔም ኦንሊ፣ ቢ ዲስክሪፕቲቭ ፍሬዝ ኦንሊ፣ ሲ ኤኒ ወርድ ኦር አሬንጅመንት ኦፍ ወርድ ዛት ካን ሰርቭ አስ ዘ ሰብጀክት ኦፍ ኤ ስቴትመንት፣ ዲ ወርድ ዛት ሃዝ ኤ ሲንግል ዲፊኒቲቭ ሚኒንግ። ስለዚህ ተርም የሚባለው ምንድን ነው? ያው ጀስት
A term is any word or arrangement of words that may serve as the subject of the statement. So it also clarifies that the term includes proper names, common names and descriptive phrases. ስለዚህ ተርም ሲባል ፕሮፐር ኔሞችን ሊገልጽ ይችላል፣ ኮመን ኔሞችን ወይ ዲስክሪፕቲቭ ፍሬዞችን ሊገልጽ ይችላል። ስለዚህ የሆኑ የቃላት ስብጥር ነው። እነዛ ደግሞ የስቴትመንቱን ሳብጀክት የሚገልጽ ነው ማለት ነው። ስለዚህ ሲ ላይ ያለው ኤኒ ወርድ ኦር አሬንጅመንት ኦፍ ወርድ ዛት ካን ሰርቭ አስ ኤ ሳብጀክት ኦፍ ኤ ስቴትመንት የሚለው ተርምን ይገልጽልናል ማለት ነው። ስለዚህ ሲ ዘ ኮሬክት አንሰር። ሶ አራተኛ ዋት ዳዝ ዘ ኢንቴንሽናል ሚኒንግ ኦፍ ተርም ኮንሲስት ኦፍ። ኢንቴንሽናል ሚኒንግ ኦፍ ተርም ምንን ነው የሚይዘው ይለናል። ሶ ኢንቴንሽናል ሚኒንግ ኦፍ ተርም ምን ይይዛል? A. The members of the class that the term denote. The members of the class that the term denotes. B. The quality or attribute that the term connotes. C. The emotion the term evokes. D. The dictionary definition of the term. ስለዚህ ኢንቴንሽናል ሚኒንግ ኦፍ ተርም ምንን ነው የሚይዘው? ኤ ላይ የሚይዘው the members of the class that the term denotes ክፍልፋዮችን በዛ ክላስ ላይ ያሉትን ክፍልፋዮችን ነው የሚይዘው። ቢ the quality or attribute the term connotes መገለጫውን ኳሊቲውን ነው የሚገልጸው የተርሙን። ሲ the emotion the term evokes ያ ተርም የሚቀሰቅሰውን ስሜት ነው የሚገልጸው። ዲ the dictionary definition of the term ዲክሽነሪ ላይ ያለው ዲፊኒሽን ነው ይለናል። ስለዚህ የትኛው ይመስላችኋል? ሶ ይሄ ተርም ኢንቴንሽናል ሚኒንግ የምንለው የእንትኑን የተርሙን ኳሊቲውን ነው የሚገልጸው ወይም አትሪቢዩቱን። እንደገና ደግሞ ኮኖቴሽን ይባላል። ኮኔቴሽንም ተብሎ ሊገለጽ ይችላል። ኢንቴንሽናል ሚኒንግ ኦር ኮኖቴሽን ሊባል ይችላል። ስለዚህ ኢንቴንሽናል ሚኒንግ ኦፍ ኤ ተርም ኮንሲስትስ ኦፍ ዘ ኳሊቲ ኦር አትሪቢዩትስ ዳት ዘ ተርም ኮኖትስ የሚለው መልስ ይሆናል ማለት ነው። ስለዚህ አራተኛ መልሱ ቢ ነው። አምስተኛ the members of the class that a term denotes are its dash. the members of the class that the term denotes are its dash. ክላሶቹን የሚገልጸው የተርሙን ክላስ የሚገልጸው ምን ተብሎ ይጠቀሳል? ኤ ኢንቴንሽን፣ ቢ ኮኖቴሽን፣ ሲ ኤክስቴንሽን፣ ዲ ኮንቬንሽን። ሶ የትኛ ይመስላችኋል? የተርሙን ክላሶች የሚገልጸው ማለት ነው። ስለዚህ it is extensional meaning which consists of the members of the class that the term denote. It is also referred as denotation. so ይሄ ኤክስተርናል ሚኒንግ ወይንም ደግሞ ዲኖቴሽን የሚባለው ኤክስቴንሽናል ሚኒንግ የሚባለው ወይም ዲኖቴሽን የሚባለው ክፍልፋዮችን በአንድ ተርም ውስጥ ያሉትን ክላሶችን የሚገልጽልን ነው ማለት ነው። ስለዚህ the answer will be C ኤክስቴንሽን ማለት ነው። ሶ ያዩናል መልሱ። ስድስተኛ the term unicorn is an example of a term with what kind of extension? ዩኒኮርን የሚባለው ተርም የምን ኤክስቴንሽን ታይፕ ነው ካይንድ ነው የሚለን። ኤ ኢንክሪዚንግ ኤክስቴንሽን፣ ቢ ኮንቬንሽናል ኤክስቴንሽን፣ ሲ ኢምፒቲ ኤክስቴንሽን፣ ዲ ዲክሪዚንግ ኤክስቴንሽን። ስለዚህ የትኛው ይመስላችኋል በትክክል የሚገልጸው የትኛውን ነው? ዩኒኮርን የሚለው ተርም ማለት ነው። ስለዚህ ኤ ኢንክሪዚንግ ኤክስቴንሽን፣ ቢ ኮንቬንሽናል ኤክስቴንሽን፣ ሲ ኢምፒቲ ኤክስቴንሽን፣ ዲ ዲክሪዚንግ ኤክስቴንሽን። ስለዚህ የትኛው ይመስላችኋል ዩኒኮርን የሚለው ማለት ነው። ሶ አንድ ተርም ምንም አይነት እንትን ሳይኖረው ሲቀር ኢምፒቲ የሆነ እንትን ሲኖረው ምንም አይነት ክላስ ሳይኖረው ሲቀር ኢምፒቲ ኤክስቴንሽን ነው የሚባለው። ሶ ዩኒኮርን እና ዳይኖሰር የሚባሉ ምንድነው የነዚህ ምሳሌዎች ናቸው። ምንም አይነት ኤክስቴንሽን የላቸውም ወይም ደግሞ ከውስጣቸው ክላስ የላቸውም። the class has no members. ተርሙ ምንም አይነት ሜምበር የለውም። ስለዚህ ኢምፒቲ ኤክስቴንሽን የሚለውን ይገልጽልናል ማለት ነው። ስለዚህ the answer will be C ዩኒኮርን የሚለው ያው ምን አይነት ኤክስቴንሽን ነው? ኢምፒቲ ኤክስቴንሽን ነው ማለት ነው። ሰባተኛ which of the following best describes the relationship between intension and extension?
ከተዘረዘሩት ውስጥ በኢንቴንሽን እና በኤክስቴንሽን መካከል ያለውን እንትን ሪሌሽንሺፕ ወይም ቁርኝት የሚገልጸው የትኛው ነው? በኢንቴንሽን እና በኤክስቴንሽን መካከል። ኤ ኤክስቴንሽን ዲተርማይንስ ኢንቴንሽን፣ ኤክስቴንሽን ኢንቴንሽንን ይወስናል። ቢ ኢንቴንሽን ኢዝ አንሪሌትድ ቱ ኤክስቴንሽን፣ ምንም አይነት ግንኙነት የላቸውም። ኢንቴንሽን ዲተርማይንስ ኤክስቴንሽን። ሲ ኢንቴንሽን ኤክስቴንሽንን ይወስናል። ዲ they are two word for the same concept፣ ለአንድ አይነት ኮንሰፕት ሁለት ወርዶች ናቸው ይለናል። ስለዚህ የትኛው ይመስላችኋል? በኢንቴንሽን እና በኤክስቴንሽን መካከል ያለው ሪሌሽንሺፕ ምንድን ነው? ሶ the logic describe as intention determine extension means connotation serve as the criteria for deciding what extension consists of። ስለዚህ ኢንቴንሽን ኤክስቴንሽንን ይወስናል ማለት ነው። ሶ ኮኔቴሽኖች እንደ ለኤክስቴንሽኖቹ ምን ይይዛሉ የሚለውን ዋና እንደ ክራይቴሪያ እንጠቀማለን። ኮኔቴሽን ሰርቭ አስ ዘ ክራይቴሪያን ፎር ዲሳይዲንግ ዋት ኤክስቴንሽን ኮንሲስት ኦፍ። ስለዚህ ዘ አንሰር ዊል ቢ ሲ ማለት ነው። ኢንቴንሽን ዲተርማይንስ ኤክስቴንሽን የሚለው መልስ ይሆናል ማለት ነው። 8ኛ in the serious living things animals insect be what is the relationship of terms in terms of intention። በእነዚህ ሊቪንግ ቲንግ አኒማል ኢንሴክት ቢ ብሎ በሚገልጸው ተርም ላይ ምንድነው ያለው ኢንቴንሽን? the relationship of the terms in terms of intentionናቸው ምንድን ነው? ምንን ነው የሚገልጸው? እንዴት ነው የተገለጹት የሚለው ነው በቀላሉ። ኤ ኢንክሪዚንግ ኢንቴንሽን፣ ቢ ዲክሪዚንግ ኢንቴንሽን፣ ሲ ኢንክሪዚንግ ኤክስቴንሽን፣ ዲ ዲክሪዚንግ ኤክስቴንሽን። ስለዚህ እንዴት ነው የሚገልጸው? ሶ ይሄ የሚገልጸው እንዴት ነው? ሊቪንግ ቲንግ ብሎ ጀስት የሚኖሩ የሚንቀሳቀሱ ነገሮች ብሎ ጠቀሰ። ከዛ እንስሳ አለ፣ ከዛ ኢንሴክት አለ፣ ከዛ በኋላ ቢ አለ። ስለዚህ እየጠበበ ነው የመጣው ወደ እንትን ማለት ነው። ስለዚህ ይሄ ወደ ምንድን ነው የሚገልጸው? ከመጀመሪያው ቃል each term in the series except the first ከሊቪንግ ቲንግ ውጪ በጣም ስፔሲፊክ እየሆነ ነው የመጣው ወደ ታች አይደል? ወደ ንብ ሲመጣ እየጠበበ ነው የመጣው ወደ እስከ ቢ ድረስ ሲደርስ። ሶ እንዴት ነው ይሄ ደግሞ በኢንክሪዚንግ ኢንቴንሽን ነው የሚመደበው። ይሄ ስፔሲፊክነቱ እየጨመረ ነው የሚመጣው። ሶ ኢንክሪዚንግ ኢንቴንሽን የሚለው መልስ ይሆናል ማለት ነው። ስለዚህ 8ኛ መልሱ ኤ ነው። 9ኛ what is the purpose of stipulative definition? የስቲፕሌቲቭ ዲፊኒሽን ዋና አላማው ምንድን ነው? ኤ to report a word's existing meaning in a language፣ B to eliminate ambiguity in a word፣ C to assign a meaning to a word for the first time፣ D to provide a theoretical picture of an entity። So what does or what is the purpose for stipulative definition? So stipulative definition የሚባለው አዲስ ለሆነ ነገር ለመጀመሪያ ጊዜ ትርጉም ለመስጠት ሲሞገር ነው። ሶ ለምሳሌ coin a new word or given a new meaning for an old word ለሆነ አዲስ የሆነ ትርጉም ለመጀመሪያ ጊዜ ሲሰጥ ነው። assigning meaning for the first time ነው ማለት ነው። ስለዚህ ይህን ደግሞ የሚገልጽልን ሲ ላይ ያለው ነው። to assign meaning to a word for the first time። ለምሳሌ መብላት የሚለው ትርጉም ባይኖረው እና ለመጀመሪያ ጊዜ መብላት ማለት የሆነን ሊበላ የሚችል ነገርን ወደ አፍ በማስገባት ወደ ጨጓራ መዋጥ ነው የሚለውን ትርጉም ለመስጠት ለመጀመሪያ ጊዜ ከሆነ ስቲፕሌቲቭ ዲፊኒሽን ይሆናል ማለት ነው። ስለዚህ to assign a meaning to a word for the first time የሚለው መልስ ይሆናል ማለት ነው። 10ኛ ሌክሲካል ዲፊኒሽን is also known as dash። ሌክሲካል ዲፊኒሽን በሌላ ስሙ ምንድነው ተብሎ ነው የሚጠራው? የመጨረሻ
ጥያቄ ነው። ሌሎቹን በሌላ ቪዲዮ እንሰራለን። ኤ ፕራግማቲክ ዲፊኒሽን፣ ቢ ዲክሽነሪ ዲፊኒሽን፣ ሲ ስቲፕሌቲቭ ዲፊኒሽን፣ ዲ ፐርሱሲቭ ዲፊኒሽን። ይሄን ጥያቄ መልሱን ለእናንተ እንተዋለን። ሌክሲካል ዴፊኒሽን ምን ይባላል? ስለዚህ ኮመንት ላይ አስቀምጡልን። ከ10 ምን ያህል እንዳገኛችሁ ንገሩን። ከ10 ምን ያህል አገኛችሁ ራሳችሁን ፈትሹ። ድክመታችሁን ደግሞ ከዚህ ላይ ሄዳችሁ በማንበብ ድክመታችሁን ማሻሻል ትችላላችሁ ማለት ነው። እኛን ሳፖርት ለማድረግ የምትፈልጉ ከሆነ ቪዲዮን ላይክ ማድረጋችሁን እንዳትረሱ። ከዛ በኋላ ቻናሉን ደግሞ ሰብስክራይብ አድርጉ ማለት ነው። እስከ ቀጣይ ድረስ ቸር ሰንብቱ።